ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የጂኤንቢ ሚኒስትሪ የሚዲያ አገልግሎት ነው። ዛሬም የእግዚአብሔር ጸጋው በስቶልን ቃሉን ልናጠና በጸሎትና በዝማሬ እርስ በርስ ልንተናነጽ በፊታችኋለን። እናንተም እስከ መሰናዷችን ፍጻሜ ድረስ አብራችሁን እንድትሆኑ ግብዣችን ነው። ከባለፉት ሳምንታት ጀምሮ እያካሄድን ያለውን ውይይታችንን ዛሬም ካቆምንበት የምንቀጥልበትን ዝግጅት ይዘንላችሁ መጥተናል። በእያላችሁበት የእግዚአብሔር መገኘትና አብሮነቱን ለእያንዳንዳችን የሚሆነውን እንዲያስተምረን አስቀድመን በጸሎት እንጀምር። እግዚአብሔር አምላካችን ሆይ በተደጋጋሚ በየሳምንቱ ለኛ የሚያስፈልገውን የቃልህን እውነት የጊዜውን ሐሳብ ልንረዳ የተገባንን እየገለጥክልን ነው። ሰሚ ጆሮ ላለን ለምንሰማ ምንጠቀምበትን እውነት እየገለጥክልን ነው። በጊዜው ጌታ ሆይ በመስማትና በመጠቀም ሕይወታችንን ወደ አንተ ፈቃድ እልፍ እንዳናረግ እየከበበን ካለው ጨለማ ወደ ብርሃን ዞር እንዳንል የሚታገለን የሚጎትተን ጎታች የሆኑ ምክንያትና ሰበቦችን በክርስቶስ ኢየሱስም በየሳምንቱ እየመጣ በቃል እያጸዳህልን ስለሆነ እናመሰግናለን። አሁንም ወደ ማስተዋል እንድንመጣ ሰምተን ተጠቃሚዎች እንድንሆን ሰምተን የሚፈረድብን እንዳንሆን በመስማት እንድንጠቀም በመስማት ወደ አንተ ሐሳብ እንድንደርስ ለጊዜው የተገባውን እውነት በማወቅ ከክፉ እንድንሸሽ ሊመጣ ካለው ጨለማ ክፋት እንድናመልጥ የጊዜውን ብርሃን የሆነውን የቃልህን መገለጥ ስትሰጠን እንድናስተውል በጸጋ መደገፍ እንዲሆንልን የሚሰሙ ሁሉ ይህን ጸጋ እንዲካፈሉ በጌታ በኢየሱስ ክርስቶስ ስም እርዳን እያለን ጊዜውን ላንተ አሳልፈን እንሰጣለን። አሜን አሜን። እንደ ወትሯችን በአንድ ዝማሬ የዛሬው መሰናዷችንን እንጀምራለን። ዝማሬው ዛሬ በስፋት ከምንነጋገርበት ሐሳብ ጋር የተያያዘ ነው። እንደምታስታውሱት ከባለፉት 5 ሳምንታት በላይ ሰይጣን እኛን ከአምላካችን ፈቃድና ሐሳብ እንዴት አድርጎ እንደሚያስወጣን የሚጠቀምባቸውን የክፋት ስልቶቹን እያጠናንና እየተወያየን ሲሆን በዛሬው መሰናዷችን የምንመለከተው ፍርሃትና ጭንቀትን እንዲሁም ስለ ክስ በእኛ ሕይወት ውስጥ ሰይጣን በመላክ እንዴት አድርጎ እንደሚዋጋን በዝርዝር የምንወያይበት ፕሮግራም ነው። አስቀድመን በቀጣዩ ዝማሬ በአምላካችን ላይ ያለንን መታመን የሚያነሳሳ ዝማሬ እናቀርብላችኋለን። አብራችሁን አምላካችሁን አክብሩት። Someone
ቢበዙልኝ የቢያንተን ካልፈራ ምን አገኛለሁ? አንተን ብቻ ልፍራ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ልፍራ ስምን ብቻ ልፍራ ስምን ብቻ የሚገዛለት ለዚያ ባሪያ ይሆናል ተብሎ በቃልህ ላይ ለትምህርት ተጽፏል። ላንተ ለመገዛት ስምህን ለመፍራት ባሪያ ሆኜ እንድኖር ይህ ነው የኔ መሻት። ላንተ የተገዙ ስምን የሚፈሩ በዘላለም ሕይወት አሉ እየኖሩ እኔም እንድፈራ ፈልጋለሁና ልቤን በፍርሃት ሙላው እንደገና። አንተን ብቻ ልፍራ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ልፍራ ስምን ብቻ ልፍራ ስምን ብቻ የመልካም ፍሪዳ መስዋዕት ከምሰጥ መታዘዝ ይበልጣል ለማያልፈው ቃል። አክብሬ ብፈራው ቃልህን ባደርገው ብዙ በረከት ካንተው አገኘሁ። እግዚአብሔርን መፍራት በሌለበት ዘመን አንተን ብታዘዝ በሌሊትም በቀን ብዙ በረከትን አገኛለሁና በመንፈስህ እርዳኝ እንድፈራ ጌታ። አንተን ብቻ ልፍራ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ልፍራ ስምን ብቻ ልፍራ ስምን ብቻ የእኔ ዓይኖች ፈዘው ለማየት ሲደክሙ ልጆቹ መረኖች ሲሆን ያልታረሙ። ሳሙኤል ግን በቤትህ ፍርሃት ስለያዘው በሌሊት ተገልጠህ ሚስጥር አካፈለው። እለምንሃለሁ እኔም በሕይወቴ ፈርቼህ እንድኖር ይሄ ነው ጸሎቴ። አንተን የሚፈራ ብዙ ይባረካል በመከራ ዘመን ከስጋትም ያልፋል። አንተን ብቻ ልፍራ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ልፍራ ስምን ብቻ ልፍራ ስምን ብቻ አንተን ብቻ
ሰይጣን እኛን ከእግዚአብሔር ፈቃድና ሐሳብ እንዴት አድርጎ እንደሚያስወጣን የሚጠቀምባቸውን የክፋት ስልቶቹን እንደ እግዚአብሔር ቃል እያጠናን እንደሆነ ታውቃላችሁ። ዛሬ የምናነሳው የክፋት ስልት ውስጥ 3 አይነት የመዋጊያ ስልቶቹን የሚጠቀም ሲሆን እነሱም ፍርሃት፣ ጭንቀትና ክስ ናቸው። መቼስ ሰው ሆኖ በእነዚህ የክፋት ስልቶቹ ያልተጠቃ የለም ብንል እውነትነት አለው። እስቲ በየተራ እያንዳንዳቸውን የክፋት ስልቱን እንደ እግዚአብሔር ቃል እንመልከታቸው። እስቲ አስቀድመን በእነዚህ ባነሳናቸው 3 የጠላታችን የክፋት ስልቶች ዙሪያ ሳይንስና ጥናቶች ምን ይላሉ በሚለው ሐሳብ ላይ እንነጋገር። ይህን የምናደርግበት ምክንያት ይህን ዝግጅታችንን የምትከታተሉ ብዙ አይነት ሰዎች ስላላችሁ በሁሉም አቅጣጫ ያለውን ምልከታ ሰጥተናችሁ መልካም የሆነውን እንድትይዙ በሚል ሐሳብ ነው። በአንድ በቀላል ምሳሌ ሐሳባችንን እናስረዳችሁ። መቼስ ብዙዎቻችን ከትንሽ እስከ ትልቅ የሰዓት አላርም የማያውቅ አለ ባይባልም በጠዋት ተነስተን የምንፈጽመው አንድ ብርቱ ጉዳይ ካለብን እንቅልፍ ይዞን እንዳይሄድ እንዲቀሰቅሰን በሰዓታችን ወይም በስልካችን ላይ አላርም እንሞላለን። ልክ እንደዚሁ የሰው ልጅ የሆነ ሁሉ እግዚአብሔር ሲፈጥረን በጭንቅላታችን በነርቭ ሴላችን ውስጥ አሜግድላ የተባለ ነገር አለ። ይህ የነርቭ ሴል ወደኛ ማንኛውም አስፈሪ ወይም አስደሳች እንዲሁም የሚያናድድ ነገር ሲከሰት ይህ አሜግድላ የተባለው የነርቭ ሴል በተከሰተው ሁኔታ ያለውን ስሜታችን እንድንገልጽ ስራውን ይጀምራል። በጣም የሚገርመው ነገር የስነ አእምሮ ጠቢባን እንደደረሱበት የሕክምና ሙያ ጥናት መሰረት ይህ አሜግድላ የተባለው የነርቭ ሴል የሚገኘው በሁለቱም ጆሮቻችን ባሉበት የጭንቅላታችን ክፍል ቅርብ ሆኖ የተቀመጠ የነርቭ ሴል ነው። ይህ አሜግድላ ያልናችሁ በዋናነት 3 ስራዎችን የሚሰራ ሲሆን አንደኛው ስሜታችንን ማለትም ፍርሃትን፣ ንዴትን እንዲሁም ደስ የሚሉን ነገሮች ስሜቶቻችን እንድንገልጥ የሚያግዝ ሲሆን ደግሞም አንድ ነገር በድንገት ሲከሰት ልክ እንደ አላርም ሰዓት እኛን በማንቃት ዝም ብለን ከተቀመጥንበት ሁኔታችን ወይም ለመደንገጥ ወይም ለመደሰት ስሜት ውስጥ እንድንገባ አእምሯችንን ያነቀዋል። በሶስተኛ ደረጃ ደግሞ ያለፉትን ስሜቶቻችንን ማለትም የተደሰትንባቸውን፣ ያዘንባቸውን፣ የደነገጥንባቸውና የፈራንባቸውን ጊዜያት ሁሉ እንደ ማስታወሻ ሚሞሪ አድርጎ ያስቀምጥልናል። በተጨማሪ አሁንም ተመራማሪዎች እንደሚሉን ይህንን አሜግድላ የተባለውን የነርቭ ሲስተማችንን ሃይማኖታዊ የሆኑ ልምምዶች ያረጋጉታል ይላል። ይህ ማለት ጸሎት ማድረግ፣ አምልኮ፣ መንፈሳዊ ነገሮችን ማንበብና ማሰላሰልና በተጨማሪም ይሄ ዲፕ ብሪዚንግ የተባለውን ያተነፋፈስ ልምምዶችን የሚረባበሸውን የአሜግድላ ነርቭ ያረጋጉታል ይላል። እንግዲህ ይህን ሁሉ የምንነግራችሁ በምክንያት ነው። ለምን እግዚአብሔር ሲፈጥረን በጭንቅላታችን ውስጥ ይህን አሜግድላ ነርቭ ሴል በሁለቱ ጆሮቻችን አቅራቢያ ባለው ጭንቅላታችን ውስጥ አስቀመጠው ብለን ብንጠይቅ አንደኛው ምክንያት ከምንሰማው ነገር አደጋ ያለበት ነገር ከሆነ ቶሎ እንድናመልጥ፣ ቅድም እንደነገርናችሁ ልክ እንደ አላርም አንቅቶን እርምጃን እንድንወስድ ሲሆን ደስ የሚያሰኝም ዜና ከሆነ በደስታ ስሜታችን እንድንገልጥ ይሆናል። ነገር ግን ከዚህ ሁሉ ምክንያት በላይ የእግዚአብሔር ቃል በሮሜ መልእክት ምዕራፍ 10 ቁጥር 17 ላይ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ ስለተጻፈልን እነዚህ በጆሮአችን አጠገብ የተቀመጡ የነርቭ ሴሎች ዕለት ዕለት በምንሰማው የእግዚአብሔር ቃል በፍርሃት በድንጋጤ ስሜት እንዳይርበተበቱ ማድረግ የኛ ፋንታ ነው። እውነት እኮ ነው። ለመሆኑ ለጆሮአችን እያስደመጥ ነው ያለነው ምንድን ነው? ቅድም ሳይንስ የነገረንን እንኳን አላስተዋላችሁትም? እነዚህ የነርቭ ሴሎች ጸሎት፣ አምልኮ፣ ቃሉን ማሰላሰል ሲያደርጉ ይረጋጋሉ። ሕይወት ያለበት የእግዚአብሔርን ቃል እጃችን ላይ ያለ ከሩቅ የእስያ ሀገሮች የመጣ ሃይማኖትና ሌሎች አጉል ልምዶችን እያደረጉ እንኳን ሰዎች መረጋጋት እንችላለን ብለው ሲናገሩ ያንን ለመለማመድ የምንሞክር ጥቂቶች አይደለንም። ሰይጣን ዛሬ እኛን ከአምላካችን መንገድና ከፈቃዱ ለመለየት ከሚጠቀምባቸው የክፋት ስልቶች ውስጥ አንዱ ፍርሃትን፣ ጭንቀትንና የአእምሮ ክስን ወደኛ በመላክ ነው። ሳይንስ ለፍርሃት ያለውን አስቀድመን የነገርናችሁ ለአእምሯችን ተመጣጣኝ የሆነ ምክንያታዊ የሆነ ሐሳብ
ወይም ግንዛቤ እንድናስብ ነው እንጂ ስለ ፍርሃት መጽሐፍ ቅዱሳችን በሁለት ዋና ዋና ሐሳቦች ላይ ትኩረትን ሰጥቶ በግልጽ አስተምሮናል። አንደኛው ጤናማ ያልሆነ ፍርሃት ነው። ሁለተኛው አይነት ፍርሃት ደግሞ እግዚአብሔራዊ ፍርሃት የሚባለው ጤናማው ፍርሃት ነው። ጤናማ ከሆነው ፍርሃት እንጀምርና ሁላችንም የምናውቀው የመጽሐፍ ቅዱሳችን ቃል በምሳሌ 9 ቁጥር 10 ላይ ያለው እንዲህ ነው የሚለው፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው ቃል ነው። የዚሁ አይነት ተመሳሳይ ቃል መዝሙረኛው ዳዊት በመዝሙር 111 ቁጥር 10 ላይ እንደዚህ ብሏል፣ እግዚአብሔርን መፍራት የጥበብ መጀመሪያ ነው፣ ትእዛዙንም የሚፈጽሙ ጥሩ ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል ብሏል። በዛሬው መሰናዷችን መግቢያ ላይ ስንዘምርላችሁ የነበረው ዝማሬም አንተን ብቻ ልፍራ እያለን እንደነበር ታስታውሳላችሁ። ምክንያቱም ሰው እግዚአብሔርን ካልፈራ የሚፈራው ሰውን ነው ማለት ነው። በምሳሌ ምዕራፍ 29 ቁጥር 25 ደግሞ ሰውን መፍራት ወጥመድ ያመጣል የሚል ቃል አለ። አያችሁ፣ ሰውን መፍራት ውስጥ ስንገባ ልክ ወጥመድ ውስጥ እንደገባን እንቁጠረው። በእርግጥ ሉቃስ ምዕራፍ 18 ቁጥር 2 ላይ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር ዳኛ ነበር እንደተባለው ሰው አይነት ሊኖር ይችላል። ይህ ደግሞ በጣም ከባዱ ነው። አሁን መቼስ ሰው ሆኖ ወይ አምላክን ወይ ሰው መፍራት የተለመደ ነው። አምላካችንን ስንፈራው ጤናማ ፍርሃት ነው። ሰዎችን እንድንፈራ የሚለው ግን ከአክብሮት አኳያ እንጂ ሰዎችን መፍራት ከአክብሮት ውጪ ከሆነ ያ ወጥመድ እንደሆነ አስቀድመን አይተናል። ለዚህ እኮ ነው ዳዊት በመዝሙር 56 ቁጥር 11 ላይ በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል ብሎ የተናገረው። አያችሁ፣ በምትፈሩት አምላክ ላይ ስትተማመኑ የምትፈሩትን ሰው ምን ያደርገኛል ብላችሁ እንድትደፍሩ ያደርጋችኋል። ዳዊት በዚህ ቦታ ሰው ምን ያደርገኛል ሲል ሰዎችን እየናቀ አይደለም። ሰውን በማክበርና ሰውን በመፍራት ያለውን ልዩነት የማናውቅ ብዙዎች ነን። ባለፈው የፈረንጆቹ የ2024 ዓመት ላይ ብቻ በፊሊፒን የቲክቶክ ተከታዮቻቸውን በአንድ ቀን ስላጡ ራሳቸውን የገደሉ ከ20 በላይ ወጣቶች እንዳሉ መረጃዎች ያሳያሉ። ይህ ምንድን ነው? እነዚህን ወጣቶች ሕይወታቸውን እስኪያጡ ድረስ ያደረሳቸው ለሰዎች ያላቸው አክብሮት ወይስ የሰው ፍርሃት? እውነት እኮ ነው። ዛሬ ብዙ ሰዎች በከፈቷቸው የሶሻል ሚዲያዎቻቸው ላይ ከሚያስተላልፉት መልእክት በላይ የተከታዮቻቸው አስተያየት ወይም ላይክ ኤንድ ዲስላይክ ለነሱ ዋጋ አለው። ስለምን አስተላለፍኩላቸው ሳይሆን የሚሉት ምን ብዬ ተከታዮችን ላስደስታቸው ብለው ነው የሚጨነቁት። ከዚህ የተነሳ ጌታን የሚያውቁና የሚያገለግሉ ሆነው እንኳን ፖለቲካ ውስጥ፣ በሰዎች ጉዳይ ውስጥ፣ በአገር ጉዳይ ውስጥ፣ በተለያዩ በማይመለከታቸው ሁሉ ውስጥ ገብተው የማያገባቸውንና የማይገባቸውን ይናገራሉ። ለማን ሲሉ ብላችሁ ብትጠይቁ መልሱ ለተከታዮቻቸው ደስታ ሲሉ ነው። እነዚህ ሰዎች ሰውን መፍራት ወጥመድ ሆኖባቸዋል። በሌላ አቅጣጫ መጽሐፍ ቅዱሳችን ይህን ጤናማ ያልሆነውን ፍርሃት በአንድ ቃል ቁልጭ አድርጎ ይነግረናል። ይህንንም ቃል የምናገኘው በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ሲሆን እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። ፍርሃትን መንፈስ ነው ብሎ ነው የሚያስቀምጠው። እውነት ነው፣ ፍርሃት መንፈስ ነው። የክፉ አሰራርና አጋንንታዊ ተጽዕኖ ነው። በዚህ አይነት መንፈስ ተይዘው ከቤታቸው የማይወጡ፣ ያገኙትን ሁሉ ስለሚጠራጠሩ የማይበሉ፣ በዙሪያቸው ያለው ነገር ሁሉ እነሱ እንደሚጎዳቸው የሚያስቡ ሰዎችን አታውቁም? አዎ፣ ብዙ አይነት ሳይንሳዊ ስም ሊሰጣቸው ይችላል እነዚህ። ነገር ግን እነዚህ ሰዎች በአንድ ወቅት ባላሰቡትና ባልተጠነቀቁት ጉዳይ ለዚህ የፍርሃት መንፈስ ተገዢ ሆነው ተጋልጠዋል። እግዚአብሔር እንዲፈታቸው ልንጸልይላቸው ይገባል። ፍርሃት ደግሞ መንፈስ ሆኖ በቁጥጥር ስር ካደረገ ከኢየሱስ ስም በስተቀር የትኛውም የሕክምና ድጋፍ አያስጥልም። ጌታ ኢየሱስ በምድር በነበረው አገልግሎቱ ስለ ፍርሃትና ስለ ጭንቀት ምን ያህል ቦታ ሰጥቶት እንዳስተማረ በቃሉ ላይ አንብባችኋል። ሌላው ቢቀር በየትኛውም ሁኔታ ውስጥ ለደቀ መዛሙርቱ አስቀድሞ የሚነግራቸው አትፍሩ፣ እኔ ከእናንተ ጋር ነኝ፣ ወይም ሰላም ለእናንተ ይሁን ነበር የሚላቸው።
እስቲ ጥቂት የመጽሐፍ ቅዱስ ምንባቦችን እናቅርብላችሁ። ምክንያቱም ቃሉ በራሱ ኃይል ስላለው የሚሠራውም ሥራ ስላለ ጥቂቶቹን ጥቅሶች እናነብላችኋለን። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይጨነቅ አይፍራም ይላል። ስለዚህ ቃል ስንቶቻችሁ አስባችሁ ታውቃላችሁ? ለመሆኑ ዓለም በምትሰጠው ሰላምና ኢየሱስ በሚሰጠው ሰላም መካከል ያለውን ልዩነት ገብቶን ይሆን? ጌታችን ሰላሙን ትቶልናል፣ ሰላሙን ሰጥቶናል። ያንን ሳያደርግ ወደ ላይም አላረገም። ታዲያ ኢየሱስ ትቶልንና ሰጥቶን የሄደው ሰላም የፈለገ ቢሆን ዓለም እንደምትሰጠው ሰላም ፈጽሞ አይደለም። ሊነጻጸርና ሊወዳደር እንኳን አይችልም። ይህ ነው እንግዲህ እንዳንጨነቅና እንዳንፈታ ዋስትና ሆኖ የሚይዘን። በሮሜ መልእክት ምዕራፍ 8 ቁጥር 15 ላይም እንዲህ የሚል ቃል አለ። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይለናል። ፍርሃት የባርነት መንፈስ ነው። እኛ ውስጥ ያለው መንፈስ ግን አባቱን ያለምንም ስጋት ታምኖበት እንደሚጠራ ልጅ አባ አባት ብለን የምንጠራበትን መብትና መንፈሱን ያጎናጸፈን ነው። ለዚህ ነው ዳዊት በመዝሙር 34 ቁጥር 4 ላይ እግዚአብሔርን ፈለግኩት እርሱም መለሰልኝ ከፍርሃቴም ሁሉ አዳነኝ ብሎ የሚናገረው። ከፍርሃታችን የሚያድነንን አስቀድመን እንደነገርናችሁ በሁለቱም ጆሮአችን አጠገብ ላሉት የነርቭ ሴሎቻችን እግዚአብሔርን መፈለግ ስናስለምዳቸውና ስናተጋቸው እናነቃቃቸዋለን። ዕለት ዕለት የምናዳምጠው የጠላታችንን ወሬ ከሆነ ፍርሃታችን ወጥመድ ሆኖ የማንወጣበት ይሆንብናል። እስቲ እናንተም እስካሁን በሰጠናችሁና በሌሎችም ወደ አእምሯችሁ በመጡ የእግዚአብሔር ቃል ዕውቀቶች ስለ ፍርሃት ሰፋ አድርጋችሁ አጥኑት። እንግዲህ የተነሳንበት ዋናው ሐሳባችን ዲያብሎስ እኛን ከአምላካችን ፈቃድ ለማውጣት ከሚጠቀምበት የክፋት ስልቱ ዛሬ እያየናቸው ያለነው ሐሳቦች ሦስቱ እንደሆኑ እየተመለከትን ሲሆን የመጀመሪያው ፍርሃት ነው። ሁለተኛው ደግሞ ጭንቀት ነው። በፍርሃትና በጭንቀት መካከል ልዩነት ያለ አይመስለንም። ነገር ግን ጭንቀት ማለት ፍርሃትን መነሻ አድርጎ የተጀመረ ጉዳይ ሲሆን በዛ ባስፈራራን ጉዳይ ወይም በፈራንበት ሁኔታ ውስጥ እንድንቆይ የሚያደርግ ከባድ ጥቃት ነው። ሰዎች ለረጅም ጊዜያት በጭንቀት ውስጥ ሊቆዩ ይችላሉ። እንደውም የሳይንስ ጥናቶች እንደሚያሳዩት ከሆነ ፍርሃት የአጭር ወይም የጥቂት ደቂቃዎች ክስተት ሊሆን ይችላል። ወደ ጭንቀት ውስጥ የገቡ ሰዎች ግን ድባቴ፣ እንቅልፍ ማጣትን፣ ምግብ መከልከልን፣ አብዝቶ ወይም መመገብን፣ ለረጅም ሰዓት በታላቅና በጥልቅ ትካዜ ውስጥ መግባትን፣ በሁሉም አቅጣጫ ተስፋ መቁረጥን፣ መፍትሄን ማጣትን ሁሉ ይጠቀልላል። እነዚህ ሰዎች ለከባድ የልብ ድካም፣ የደም ብዛትና የአእምሮ መታወክ በሽታ በቀላሉ ይጋለጣሉ። በዚህ የጠላታችን የክፋት ስልት የምትጠቁ ትኖሩ ይሆን? አዎ፣ አሁንማ ያለንበት ዘመን በጣም ብዙ የሚያስጨንቁ ነገሮች የበዙበት ዘመን ስለሆነ ኑሮ ያስጨንቃል፣ ልጆቻችን የወደፊት ዕጣ ያስጨንቃል፣ ያለንበት የጤና ሁኔታ ያስጨንቃል፣ ፖለቲካው በዓለም ዙሪያ ያሉ ግጭቶችና ጦርነቶቹ ያስጨንቃሉ። ሌላው ቢቀር በዓለም ላይ ያለው የስልጣኔው ፈጣን እድገት በራሱ የሚያስጨንቅ ሆኗል። በምንም ጉዳይ አልጨነቅም የማይባልበት ጊዜ ላይ ነን ያለነው። ታዲያ መጽሐፍ ቅዱሳችን ደግሞ በጭንቀት ዙሪያ ሰፊና ብዙ የማበረታቻ የተስፋ ጥቅሶች የተሞላ መጽሐፍ ነው። ጌታችን ይህንን የጭንቀትን ጉዳይ ቦታ ሰጥቶ በስፋት ያስተማረበትን የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 34 ያለውን ቃል እንመልከት። ማቴዎስ 6 ከቁጥር 25 እስከ 34 እንዲህ ይላል። ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትስ ከልብስ አይበልጥምን? እስኪ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማቹም። ይሁን እንጂ የሰማዩ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ
በዕድሜው ላይ 1 ሰዓት መጨመር የሚችል ማን ነው? ደግሞስ ስለ ልብስ ለምን ትጨነቃላችሁ? እስኪ የሜዳ አበቦችን ተመልከቱ። አይለፉም ወይም አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በዚያ ሁሉ ክብሩ ከእነርሱ እንደ አንዷ አልለበሰም። እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ ነገ ወደ እሳት የሚጣለውን የሜዳ ሳር እንዲህ የሚያለብስ ከሆነ እናንተንማ እንዴት አብልጦ አያለብሳችሁ? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ነገሮች ሁሉ ለማግኘት አጥብቀው ይሻሉና የሰማዩ አባታችሁም እነዚህ ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን ፈልጉ፣ እነዚህም ሁሉ ይጨመሩላችኋል። ስለዚህ ለነገ በማሰብ አትጨነቁ፣ የነገ ጭንቀት ለነገ ይደር፣ እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና ይላል። አሁን ሲነበብ ከሰማችሁት የማጽናናት ቃል፣ ከጭንቅ የሚያወጣ ቃል ከዚህ ውጪ ከየት ታገኛላችሁ? ይህንን ሰፋ ያለ ምንባብ በጥቂት ዋና ዋና ሐሳቦች እናሳያችኋለን። አንደኛ፣ በየቀኑ ስለሚያስፈልጋችሁ ነገሮች አትጨነቁ። ጌታ ኢየሱስ በየቀኑ 3 ዋና ዋና ነገሮች እንደሚያስፈልጉን ያውቃል። እነዚህም የምንበላው፣ የምንጠጣው፣ የምንለብሳቸው ናቸው። እነዚህ 3ቱ ነገሮች ቅንጦት አይደሉም። ለመኖራችን ዋና ነገሮች እንደሆኑም ኢየሱስ ያውቃል። ይህንንም እኛም ማወቃችን ለካ ኢየሱስ እንደዚህ ነገሮች ለእኔ ዋና ነገሮች መሆናቸውን ጌታ ይረዳል ብላችሁ ማሰባችሁ በራሱ ስለ ኑሮ ያለብንን ጫናና ጭንቀት ይቀንስልናል። ምክንያቱም ብዙ ሰዎች ጌታ ስለ ኑሮ ስላለውበት ሁኔታ አይገባውም ብለን እንድናስብ ሰይጣን ስለሚያደርገን ነው። በይበልጥ አሁን በአገራችን ያላችሁ ወገኖቻችን ምን ያህል የኑሮ ጫና ውስጥ እንዳላችሁና ትርፍ ለሆነ ነገር ሳይሆን በልቶ ጠጥቶ ለብሶ ለማደር እንኳ በከፍተኛ ጭንቀት ውስጥ ያላችሁበትን ሁኔታ ጌታ ኢየሱስ እንደሚረዳው ልንነግራችሁ እንወዳለን። ከማቴዎስ 6 ከቁጥር 25 እስከ 34 ባለው ክፍል ልናስተውል የሚገባን ሁለተኛው ወደ ሰማይ ወፎች ተመልከቱ የሚለውን ሐሳብ ነው። ለምንድን ነው ጌታ ኢየሱስ ስለ ጭንቀትና ስለ ፍርሃት በሚያስተምርበት በዚህ ትልቅ ሐሳብ ላይ የሰማይ ወፎችን እንደ ምሳሌነት የተጠቀመው? ከሌሎች ፍጥረታት ሁሉ ወፎች ዘርተው አጭደው ከጎተራ ከተው አያውቁም። በዛ ላይ ደግሞ ወፎች ለማንኛውም ነገር ጠቀሜታ ላይ የማይፈለጉ ዋጋ የማይሰጣቸው አዋፍ ናቸው። ማንም ለምንም አይፈልጋቸውም። ታዲያ ለእነዚህ ዋጋ ለማይሰጣቸው አዋፍ የሰማዩ አምላካችን እንዳይራቡ እንዳይጠሙ ደግሞም በላያቸው ያለው የላባቸው ቀለም ውብና አስደናቂ አድርጎ ካለበሳቸው ለእኛማ ብዙ ዋጋ ላለን የእጆቹ ሥራዎች ምን ያህል የሚያስፈልገንን እንደሚያስብልን ይህ ምስጢር ሊገልጥልን ፈልጎ የሰማይ ወፎችን እንደ ምሳሌ ተጠቀመ። በዚህ ክፍል ሌላው የምንመለከተው ሶስተኛው መጨነቅ በሕይወታችን ላይ አንዳች ነገር አይጨምርም የሚለውን ሐሳብ ነው። በአንድ የሚያሳስበን ጉዳይ ላይ አብዝተን መጨነቃችን መፍትሄን የሚያመጣልን የሚመስለን ብዙዎች ነን። ነገር ግን ከመፍትሄው ይልቅ ወደ ባሰ ችግር ውስጥ እየሄድን እንደሆነ አናስተውልም። መጨነቅ ጊዜን ያጠፋል፣ ውስጣችን ያለውን ጉልበትም ይጨርስብናል። በመጨነቅ የምናጠፋውን ጊዜና ጉልበት በእግዚአብሔር ላይ በመታመን ብንለውጠውስ? አንዳንድ ሰዎች በጸሎታቸው እንኳ ሳይቀር ለእግዚአብሔር አብራርተው በመናገር ጊዜያቸውና ጉልበታቸውን ሁሉ ይጨርሳሉ። በእርግጥ ያለብንን ጭንቀት ሁሉ በፊቱ በጸሎት ልናፈሰው ይገባናል። ነገር ግን ሁሉን ቻይነቱን ሁሉን አዋቂነቱን በሚያምን ጸሎት መቅረብና ተንበርክኮ ጌታ ሆይ ይሄ ያ እያለን ችግራችን ልክ እሱ እንደማያውቀውና እንዳልተረዳው በፊቱ ስላለንበት ሁኔታ መጸለይና ልክ እኛን ጉዳዩ እንደከበደን ጌታም ለጉዳያችን ክብደትን እንዲሰጠው እያብራራ መናገር፣ ይህንን አይነቱን ጸሎት ልናስተውልበት ይገባናል። በገቡበት ከባድ ጉዳይ ምክንያት በእግዚአብሔር ፊት ነገሩን እያስረዱና የጉዳያቸውን ክብደት በመናገር በፊቱ በብዙ እንባ ሁሉ ቀርበው ሲጸልዩ ይህንን አይነቱን ጸሎት እግዚአብሔር ያስቆማቸው ሰዎች አሉ። እንደ ምሳሌነት ኢያሱንና ነቢዩን ሳሙኤልን ማንሳት እንችላለን። ኢያሱ ቀኑን ሙሉ በእግዚአብሔር ፊት ተደፍቶ ሲጮህ እግዚአብሔር ያየውን ኢያሱ ግን ያላየው ነገር ስለነበር
እግዚአብሔር የኢያሱን ጸሎት አስቁሞት ተነሳና ማድረግ ያለብህን አድርግ፣ እስራኤል በድሏል፣ በፊቴ ወድቀህ ስለ ገጠመ የጦርነት ሽንፈት መጮህ ጊዜና ጉልበትን በከንቱ እንደማቃጠል ነው ሲለው እናነባለን። ሳሙኤልም ስለ ንጉሥ ሳኦል በእግዚአብሔር ፊት ተደፍቶ ሲያለቅስና ለናኩት ለሳኦል እስከ መቼ ነው የምታለቅሰው ሲለው እናነባለን። ዛሬ እኛ ያላየነው ወይም ያላስተዋልነው ጉዳይ ግን እያስለቀሰን እያስጨነቀን የሚያጸለየን ምን ነገር ይኖር ይሆን? ያስ ጉዳይ እኛን እንደዛ እያስለቀሰን ያለው በእግዚአብሔር ፊት ምን ሆኖ ይሆን የሚታየው? አያችሁ፣ ለዚህ ነው ከእኛ ሁኔታ ተነስተን ሳይሆን ያ ለእኛ ጥልፍልፍ ያለ ጉዳይ እኔ በእግዚአብሔር ፊት ጉዳዩ ሌላ ሊሆን ስለሚችል የጌታን ፈቃድ እያወቅን ልክ በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ተብሎ እንደተጻፈልን ሁሉ ጊዜና ጉልበትን ከሚጨርስ ልመናና ጩኸት መውጣት ይኖርብናል። አራተኛ የአበቦችን ምሳሌ መረዳት ከአጉል ጭንቀት ያወጣናል። ጌታ ኢየሱስ ከወፎች ምሳሌ ሌላ የተጠቀመው የአበቦችን ምሳሌ ነው። በነገራችን ላይ በወፎችና በአበቦች የኢየሱስ ምሳሌ መጠቀም ዋነኛ ዓላማ ምን ያህል ረጋፊ ለሆኑ ነገሮች እንኳን እንዲህ ከተጠነቀቀላቸው ለእኛማ እንዴት እንደሚያስብልን እንድናውቅ በይበልጥ የአበቦቹ ነገር ያስደንቃል። እንግዲህ በዚህ ዓለም እንደ ንጉሡ ሰለሞን በብዙ ያጌጠና የተዋበ እንደሌለ ታሪክ ቢናገርም ጌታ ኢየሱስ ግን ሰለሞን እንኳ አበቦች በውበት በልጠውታል ይለናል። እኛ እኮ ዛሬ በአጠገባችን ካለ ሰው እኩል መልበስ አለመልበሳችንን እናወዳደራለን። ጌታ ኢየሱስ ግን ንጉሡን ሰለሞንን ከአበቦች ጋር ነበር ያወዳደረው። በእኛና በአምላካችን መካከል ያለው የሐሳብ ልዩነት ይህን ያህል ነው የሚባለው ለዚህ ነው። ሐሳቡ ከሐሳባችን፣ መንገዳችን ከመንገዱ፣ ሰማይ ከምድር ከፍ እንደሚል ያን ያህል ይራራቃል። አምስተኛው የሚጨነቁ የማያምኑ ናቸው የሚለው ሐሳብ ነው። ይህ በዚህ በማቴዎስ ምዕራፍ 6 ከቁጥር 25 እስከ 34 ባለው ክፍል ላይ በዋናነት ማየት ካለብን ነገሮች ውስጥ አንዱ ነው። ለካ አጥብቀን ተጨናቂዎች ሆነናል ማለት አምላክ የለሽ፣ ለእኛ የሚያስብልን አምላክ እንደሌለን የምናስብ ሆነናል ማለት ነው። ሌላው ደግሞ ብዙዎች ቁስ ለሆነ ወይም ማቴሪያል ለሆኑ ነገሮች ይሯሯጣሉ። አማኝ ሊሯሯጥና ሊያስቀድመው የሚገባው የአምላኩን መንግሥት ጉዳይ ነው። እነዚህ ሰው ሁሉ የሚጋደልላቸውን ነገሮች ተጨማሪ ናቸው ብሎ ነው አማኝ ሊያስብ የሚገባው። ምክንያቱም አስቀድማቸው የእግዚአብሔርን መንግሥቱንና ጽድቁን ፈልጉ የሚለውን መርህ መተግበር ስላለብን ነው። ይህንን የጣልን ስንቶቻችን እንሆን ይሆን? አስቀድመን በዚህ ጥቅስ ውስጥ ያየናቸው ለሰዎች ዋና የሆኑ አስፈላጊ ናቸው የምንላቸው ምግብ፣ መጠጥና ልብስ እንኳ ቅድሚያ ያላደረገ አማኝ ማን ነው? ከምግብ የአምላኬ መንግሥት ይበልጥብኛል የሚል ማን ነው? የሚጨነቁ የማያምኑ ናቸው ያልንበት ምክንያቱ ይሄው ነው። ስድስተኛ ስለ ነገ አትጨነቁ የሚለው የመጨረሻው ዋነኛ ሐሳብ ነው። ለምን? የእግዚአብሔር ቃል ነገ ላይ ሳይሆን ዛሬ ላይ እንድናተኩር ያደርገናል። ስለ መዳን ቀን ሲናገር እንደዚህ ነው የሚለው፣ የመዳን ቀን ዛሬ ነው ብሎ ይናገራል እንጂ መዳንን ለነገ ቀጠሮ አይሰጠውም። ስለ ዕለት እንጀራችን በምንጸልየው ጸሎታችን ላይ ሳይቀር የዕለት እንጀራችንን ዛሬ ስጠን ይላል እንጂ ነገ ስጠን አይልም። ትኩረታችን ነገ ላይ ሳይሆን ዛሬ ላይ እንዲሆን ለምን ተፈለገ? አዎ ጌታ ኢየሱስ ሲያስተምር በዋናነት ያነሳው ነገር ነገ የራሱ የሆነ ጭንቀትና ችግር አለው። እያንዳንዱ ቀን የራሱ የሆነ በቂ ክፋት አለበት። ታዲያ ዛሬ ላይ ሆናችሁ ስለ ነገ መጨነቅ የዛሬንና የነገን ጭንቀት አንድ ላይ ለመሸከም መታገል ይሆንባችኋልና ስለ ነገ አታስቡ እያለን ነው። ብዙዎቻችን በዚህ ሸክም ውስጥ ነን። የዛሬውን ጭንቀታችንን ለጌታ አሳልፈን እንደመስጠት ጭራሽ የነገውንም ጭንቀት ደርበን እንሸከመዋለን። ውድ ወገኖቻችን እባካችሁ ዛሬ የተለቀቀልንን ጸጋ ብቻ እንጠቀም። በዛሬው ጭንቀታችን ላይ ጥሶ የሚያስከደንን ጸጋ ተለቆልናልና ለነገው ደግሞ ራሱን ይቻል፣ ነገ ይጨነቅ ለራሱ። እኛን የሚያሳልፍ ጸጋ ለነገ ከአምላካችን ዘንድ ተሰናድቶልናል። ነገ ሲመጣ በጸጋው ኃይል እንጋጠመዋለን።
ስለዚህ አንዱ የጠላታችን የክፋት ስልት ዛሬ በከበበን ነገር ላይ ጭራሽ ነገስ ምን ትሆናለህ እያለ በጭንቀት እኛን በመወጠር ስለሆነ ልንነቃ ይገባናል። በመጨረሻም ይህን ሐሳብ በሶስት ማጠቃለያ እናጠቃለውና ወደ ሌላው ሐሳባችን ንግባ። አንደኛ እግዚአብሔር ሰጪ ነው። ሁለተኛ ጭንቀት አላስፈላጊ ነው። ሶስተኛ በፍርሃታችን ላይ ሳይሆን በእግዚአብሔር ላይ እናተኩር። ውድ የዝግጅታችን ተከታታዮች እስካሁን ስንነጋገር በነበረው ሐሳብ ላይ ያተኮረ አንድ ዝማሬን እናቀርብላችኋለን። አንዳንዴ ኮኔ የምፈልገው ስለሚያወጣኝ ካንተ እጅ ነገር ግን የሚያስፈልገኝ እንደ ባለጠግነት መጠን በእኔ ላይ የምትሞላ እግዚአብሔር ተመስገን። የምፈልገውን አትሰጠኝም የሚያስፈልገኝን ብቻ እንጂ አንዳንዴ ኮኔ ስለሚያወጣኝ ካንተ እጅ ነገር ግን የሚያስፈልገኝ እንደ ባለጠግነት መጠን በእኔ ላይ የምትሞላ አባቴ ተመስገን። እንጀራ ስለምን ድንጋይ የማትሰጥ እንቁላል ፈልጌ አትሰጠኝም ወይ ዓሣ ለምኜ እባብ አትሰጠኝ ስለምታውቅ ነው የሚያስፈልገኝ። እንጀራ ስለምን ድንጋይ የማትሰጥ እንቁላል ፈልጌ አትሰጠኝም ወይ ዓሣ ለምኜ እባብ አትሰጠኝ ስለምታውቅ ነው የሚያስፈልገኝ። አንተ እኮ የኔ ጌታ አዋቂ ነህ። አንተ እኮ የኔ ጌታ አዋቂ ነህ። አንተ እኮ ስለ እኔ ታስባለህ። አንተ እኮ ስለ እኔ ታስባለህ። ይሄኛው ያኛው ከዚህ ከዚያ ስል ለራሴ እንኳ መምረጥ አልችልም። ትናንት ፈልጌ ዛሬ አልፈልግም የሚበጀኝን አላውቅም። ነገር ግን አንተ የሚያስፈልገኝን አስበህ ስጠኝ ቢገባኝ። የኔስ ብዙ ነው የልቤ አምሮቱ ይለዋወጣል በጥንቱ። ለእናንተ የማስባት ሐሳብ እኔ ብቻ አውቃለሁ። የሰላም ሐሳብ ነው እንጂ የክፋት መቼ አስባለሁ። ብለሃልና በቃልህ እኔም ይኸው እስማማለሁ። ከንቱ ምኞቴን ትቼ ያልከኝን እቀበላለሁ። አንተ እኮ የኔ ጌታ አዋቂ ነህ። አንተ እኮ የኔ ጌታ አዋቂ ነህ። አንተ እኮ ስለ እኔ ታስባለህ። አንተ እኮ ስለ እኔ ታስባለህ። የምፈልገውን አትሰጠኝም የሚያስፈልገኝን ብቻ እንጂ አንዳንዴ እኮ እኔ የምፈልገው ስለሚያወጣኝ ካንተ እጅ ነገር ግን የሚያስፈልገኝ እንደ ባለጠግነት መጠን በእኔ ላይ የምትሞላ አባቴ ተመስገን። እንጀራ ስለምን ድንጋይ የማትሰጥ እንቁላል ፈልጌ አትሰጠኝም ወይ ዓሣ ለምኜ እባብ አትሰጠኝ ስለምታውቅ ነው የሚያስፈልገኝ። አንተ እኮ የኔ ጌታ አዋቂ ነህ። አንተ እኮ የኔ ጌታ አዋቂ ነህ። አንተ እኮ ስለ
ታስባለህ አንተ እኮ ስለ እኔ ታስባለህ አስቀድማችሁ መንግሥቱን እሹ ብለሃል ጽድቁን ፈልጉ ኋላ ጭማሪው በየመንገዱ ይመጣል ሳይወድ በግዱ ታዲያ ምራቂው ላይ ልቤ አርፎ በከንቱ ነፍሴ ተዘርፎ አትዘንብኝ ይብቃ ከወዲህ ጽድቅን እሻለሁ ከእንግዲህ ለእናንተ የማስባት ሐሳብ ሐሳብ ነው እንጂ የክፋት መቼ አስባለሁ ብለሃልና በቃል እኔም ይኸው እስማማለሁ ከንቱ ምኞቴን ትቼ ያልከኝን እቀበላለሁ አንተ እኮ የኔ ጌታ አዋቂ ነህ አንተ እኮ የኔ ጌታ አዋቂ ነህ አንተ እኮ ስለ እኔ ታስባለህ አንተ እኮ ስለ እኔ ታስባለህ የምፈልገውን አትሰጠኝም የሚያስፈልገኝን ብቻ እንጂ አንዳንዴ እኮ እኔ የምፈልገው ስለሚያወጣኝ ካንተ እጅ ነገር ግን የሚያስፈልገኝ እንደ ባለጠግነት መጠን በእኔ ላይ የምትሞላ እግዚአብሔር ተመስገን የምፈልገውን አትሰጠኝም የሚያስፈልገኝን ብቻ እንጂ አንዳንዴ እኮ እኔ የምፈልገው ስለሚያወጣኝ ካንተ እጅ ነገር ግን የሚያስፈልገኝ እንደ ባለጠግነት መጠን በእኔ ላይ የምትሞላ አባቴ ተመስገን እንጀራ ስለምን ድንጋይ የማትሰጥ እንቁላል ፈልጌ አትሰጠኝም እኔ ወይ ዓሣ ለምኜ እባብ አትሰጠኝም ስለምታውቅ ነው የሚያስፈልገኝ እንጀራ ስለምን ድንጋይ የማትሰጥ እንቁላል ፈልጌ አትሰጠኝም እኔ ወይ ዓሣ ለምኜ እባብ አትሰጠኝም ስለምታውቅ ነው የሚያስፈልገኝ አንተ እኮ የኔ ጌታ አዋቂ ነህ አንተ እኮ የኔ ጌታ አዋቂ ነህ አንተ እኮ ስለ እኔ ታስባለህ አንተ እኮ ስለ እኔ ታስባለህ ስለነበረን የዝማሬ ጊዜ እግዚአብሔርን እናመሰግነዋለን። እውነት ነው፣ አምላካችን ለእኛ የሚያስብልን አምላክ ነው። ዛሬ እየተወያየንበት ባለው የጠላታችን የክፋት ስልት ውስጥ ሦስተኛውን ተመልክተን እናበቃለን። ያም ክስ ነው። ክስ በተለያዩ ምክንያቶች ሊከሰት ይችላል። ዋናው ምክንያት ግን እኛው ራሳችን በሆነ ምክንያት በተሳሳትን ጊዜ በውስጣችን ከሚከሰት ወቀሳ ይጀምራል። በእርግጥ ሁለት አይነት ክስ አለ። አንደኛው ጤናማ የሆነ ክስ ሲሆን ይህም መከሰሳችንና ወቀሳው በውስጣችን ሲከሰት የተሳሳትንበትን ነገር እንድናስተካክለው እድል ስለሚሰጠን ነው። ሁለተኛው የክስ አይነት ግን ወቀሳው እኛን የበለጠ አንገት የሚያስደፋንና ይህ አይነቱ ክስ በይበልጥ በጠላታችን በዲያብሎስ የሚታገዝ ሆኖ መነሻ ባደረገው በማንኛውም ነገር ውስጣችንን በክስና በወቀሳ ውስጥ ከቶ ከዛ ውስጥ መቼም እንዳንወጣ ያደርገናል። ለዚህ እኮ ነው በራእይ ምዕራፍ 12 ቁጥር 10 ላይ ዲያብሎስን የወንድሞች ከሳሽ ተብሎ የተጻፈው። እንግዲህ አሁን እንደተማርነው ክስ ወደ አእምሯችን ሲመጣ ወቀሳ ይሁን ወይም ከጠላታችን የመጣ ክስ እንደሆነና
እንዳልሆነ ማጣራትም ያስፈልገናል። አንዳንድ ሰዎች ከዛሬ 10 ወይም 20 ዓመት በፊት በሕይወታቸው ለተከሰተ ስህተት እስከ ዛሬ በክስና በወቀሳ ውስጥ የታሰሩ ይሆናሉ። ከአሁን በፊት በወደቅንባቸው በየትኛውም ስህተቶቻችን ላይ ንስሐን በመግባትና ለጌታ ኃጢአታችንን በመናዘዝና በመተው ያም ብቻ አይደለም፣ ለኃጢአታችን የንስሐን ፍሬ ማለትም ደግመን ያንን ነገር ባለመስራትና ያንን ስህተት በሰራንበት ፋንታ የዛን ስህተት ተቃራኒ የሆነ በጎን ነገር በማድረግ እስከፈጸምን ድረስ ከዚህ ድርጊታችን በኋላ ለሚመጣ የትኛውም ክስና ወቀሳ ጆሮአችን ልንሰጥ አይገባንም። ለዚህ እኮ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 4 ቁጥር 28 ላይ ይሰርቅ የነበረ ከእንግዲህ አይስረቅ፣ ነገር ግን ለተቸገሩት የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሰራ ለማግኘት ይድከም ብሎ የሚናገረን። እስቲ አስቡት፣ አንድ ሰው ይሰርቅ ነበር፣ አሁን ግን መስረቁን አቆመ። ከእንግዲህ በኋላም ላለመስረቅ ወሰነ። ከመወሰን ያለፈ ደግሞ ይህ ሰው በገዛ እጆቹ እየሰራ ከሚያገኘው ክፍያ ለተቸገሩ ማካፈልን ጀመረ። ታዲያ ይህ አይነቱ ሰው ለምን ተብሎ ነው የሚከሰሰውና የሚወቀሰው? ነገር ግን ዛሬም ከስርቆት ሕይወቱ ሳይለያይ ዛሬም እጆቹ ከመስራት ይልቅ ሰነፍ ቢሆኑ ለችግረኞች መፍትሄ ከመሆን ፋንታ ለሕዝብና ለአገር ሸክም ከሆነ እንዴት አይወቀስ? እንዴት አይከሰስ? ነገር ግን ከላይ እንደዘረዘርኩት በእውነተኛ ንስሐና ዳግም መታደስ ውስጥ ያለ ሊከሰስና ሊወቀስ ፈጽሞ አይገባው። ታዲያ በየትኛው የክስ አይነት ውስጥ ትሆኑ ይሆን? ውድ የዝግጅታችን ተከታታዮች ዛሬ ባነሳንላችሁ 3ቱ ነጥቦች ላይ ብዙ ትማሩበታላችሁ ብለን እናስባለን። አዎ ባላጋራችን ዲያብሎስ ሁልጊዜ በእኛና በእርሱ መካከል ያለው ጠላትነት እስከ መጨረሻው ነው። ታዲያ ዛሬ በተመለከትናቸው የክፋት ስልቶች ውስጥ አንደኛ ፈሪዎች እያደረገን፣ ሁለተኛ ጭንቀታሞች እያደረገንና ሦስተኛ ደግሞ በወቀሳና በክስ ሁለንተናችንን ይዞ ከአምላካችን ፈቃድና ሐሳብ እንድንወጣ ሊያደርገን ይዋጋናል። በዚህ የክፋት ስልቱ ተጠቂዎች እንዳንሆን ልንነቃ ይገባናል። ይልቅ ሰውን ከመፍራት ወጥመድ አምልጠን አምላካችንን ብቻ የምንፈራ እንድንሆን በሆነ ባልሆነውና ለነገ እያለን በምንጨነቅበት ጉድጓድ ውስጥ እንዳንገባ ዛሬን በሚያኖረን አምላካችን ላይ ብቻ ተደግፈን ወፎችን የረዳህ አበቦችን ያስዋብክ እኔን ከእነርሱ እበልጣለሁና በአንተ ላይ እደግፋለሁ እያለን እምነታችንን በእርሱ ላይ ጥለን እንዲሁም በመጨረሻ ያነሳንላችሁ ከየትኛውም ስህተታችን ታርመንና አስተካክለን እስከ ኖርን ድረስ በየትኛውም የጠላታችን ክስና ወቀሳ ላይ የእግዚአብሔርን ምሕረት ተደግፈን ቀና ብለን እንድንሄድ እግዚአብሔር ይርዳን። እስቲ እስካሁን በሰማነው ቃል ላይ እግዚአብሔር እንዲያግዘን እንዲረዳን አብረን እንጸልይ። እግዚአብሔር ሆይ በዚህ ስፍራ ስለተናገርከን በዚህ ሰዓት ለእያንዳንዳችን ወደ ጆሮአችን ስለላከው መልእክትህ እናመሰግንሃለን። ጌታ ሆይ በዚህ ሰዓት ይህንን መሰናዷችንን በሚያደምጡና በሚመለከቱ ሁሉ ላይ በተለያየ ፍርሃት ውስጥ ያሉትን ከዚህ ከፍርሃት መንፈስ እንድታወጣቸው እንለምንሃለን። ነፃ እንድታወጣቸው ከሚጨነቁበት ዕለት ዕለት ከሚያሳስባቸው ነገር ሁሉ ነፃ እንዲወጡ እንለምንሃለን። አቤቱ አምላካችን ሆይ በአንተ ላይ እንድንደገፍ እንድንታመን እኛንም ይህንን ቃል በሰሙት ሁሉ ላይ እንጸልያለን። ደግሞ በተለያየ ክስና ወቀሳ ውስጥ ያሉ እግዚአብሔር ሆይ ወደ ትክክለኛ ንስሐና የንስሐ ፍሬ ወዳለው ሕይወት እንዲመጡ እንለምንሃለን። ከዚህ ውጭ በሆነ ግን እግዚአብሔር ሆይ እየደጋገመ ወደ ኋላ የሚጎትታቸው የተለያየ ክስና ወቀሳ ሁሉ ከልባቸው ላይ እንዲሰረዝ ዛሬ እንጸልያለን። አቤቱ ጌታ ሆይ በዚህ አይነት ተመሳሳይ ጦርነት ውስጥ ውጊያ ውስጥ እያለፉ ላሉ ሁሉ ነፃ ይወጡ ዘንድ ነፃነት ይመጣ ዘንድ ጸለይን። በኢየሱስ ክርስቶስ ስም አሜን። ውድ የዝግጅታችን ተከታታዮች እግዚአብሔር ስለሰጠን ጊዜ እጅግ አድርገን እናመሰግነዋለን። በሰማነው ቃል ብዙ እንዳገኛችሁ ብዙ ዕውቀት እንደቀሰማችሁ እናምናለን። የሚያስፈራራችሁ የሚያስጨንቃችሁ
ክፉ እንደሆነ አውቃችሁ ፍርሃትና ጭንቀት መንፈስ እንደሆነ አውቃችሁ ከዚህ በኋላ በእግዚአብሔር ላይ ባለ ድፍረትና እምነት እግዚአብሔርን በሚወድ የእግዚአብሔርን የበላይነት በማጉላት ከክፋት ሁሉ እንድትርቁ ጸሎታችን ነው። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ይህንን የሰማነውን ቃል በልባችን እግዚአብሔር ይጠብቅልን። መልካም ሳምንት ከሁላችን ጋር ጌታ ይሁን።